ራስነት ወጥቼ ወደ ቸርች ሲሄድ ወጣ ብዬ እስከምገባ ድረስ ከሶፋ ላይ ወርቃ አገኘኋት። ጭንቅላቷ እንደዚህ እየሰፋ መጣ። አንበሳ ስቴጅ ነው ይሄንን ኬዝ የነገሩ። ህመሙ አለ፣ በጣም ትጮሃለች። ራሱ ጀርባይ ላይ ማስቀመጥ አልችልም። ሰርጀሪ ራሱ ያደረገችው 1 አመቷ ላይ። መዳን ይችላል ወይስ ይሄንን ነገር ይዘን ነው የምንቆየው? 14 አመት ይቆያል። ግን በቃ የሚቀንሰው የጭንቅላቷን መጠን ነው እንጂ ሌላ ነገር አይደለም። እንዲህ ትሆናለሽ ብዬ አልገመትኩም። ግን እግዚአብሔር አዋቂ ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የብርሃን ሾው ነው በየሳምንቱ የሚቀርብላችሁ። እንዲቆያችሁ እንዲከረማችሁ ሳምንታችሁ እንዴት ነበር? እኛ ጋር በእግዚአብሔር ቸርነትና ምሕረት እጅግ መልካም ጊዜ አሳልፈናል። እናንተ ጋርም ደግሞ እንደዚህ እንደሚሆን ተስፋ እናደርጋለን። ይህ ደግሞ ዛሬ ሌላ እንግዳ ይዤላችሁ የመጣሁበት ልዩ ፕሮግራማችን ነው። አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ። ተመልካቾቻችን እንግዲህ የዛሬዋ እንግዳችን ዘማሪት መልካም ዋለ ትባላለች። እንኳን ደህና መጣሽ። ስለመጣሽ በጣም ደስ ብሎናል። ተባረኪልን። እስቲ ተመልካቾቻችን በደንብ እንዲያውቁሽ፣ መልካም የተወለደች የታደገች የተማረች የት ነው የምታገለግለው? ስለራስሽ ትንሽ ነገር ንገሪኝ። እኔ የተወለድኩት ያው አዲስ አበባ ነው። ያደግኩት ኮልፌ አጠናተራ፣ ቸርችም ኮልፌ ቃለ ሕይወት አገልጋይ ነኝ። ቢኳየር። ስንት ልጆች አሉሽ? 3 ልጆች አሉ። እግዚአብሔር ይመስገን። እንግዲህ እኔም ከዛ ሰፈር ስለመጣው ኮልፌ የት ነው የተማርሽው? ኮልፌ ትምህርት ቤት እንደሆነ ተስፋ አደርጋለሁ። ያው ኮልፌ ኮምፕሬሲቭ ሃይ ስኩል ተምሬያለሁ። ኦኬ። ኤሌመንተሪም ያው ኮልፌ ነኝ። አይ ጥሩ ነው። እግዚአብሔር ይባርክሽ። ስለመጣሽ ደስ ብሎናል። እና ዛሬ አንድ ልዩ ፍላጎት ያላት ልጅ እንዳለች አውቃለሁ። ስሟ ማን ነው? ምንድነው ኬዟ? ትንሽ ንገሪኝ። ስሟ ጽኑ እምነት ይባላል። ይሄ ስም ያው ትርጉም አለው። ሳልወልድ በፊት ነፍሰ ጡር ሆኜ በእምነት ልላት ነበር ያሰብኩትና በእምነት እላታለሁ ብዬ ከአባትየውም ጋር ተነጋግሩ ስሟን በእምነት ነው ምላት እያልኩት ነበርና በኋላ ግን ተኝቼ በድምጽ እግዚአብሔር ከፊት ጽኑ የሚል ጨምሪበት አለኝና ድምጽ መጣ። ስለዚህ እኔ አላቅም እንደዚህ አይነት ነገር እንደሚፈጠር። ጽኑ እምነት አልኳት። ያው እንግዲህ ስሟ ትርጉም አለው። እኔ በእንደዚህ እንዲህ ትሆናለሽ ብዬ አልገመትኩም። ግን እግዚአብሔር አዋቂ ነው። ይሄ እንደሚሆን ስለሚያውቅ ያው ጽኑ እምነት አልኳትና በእግዚአብሔር ላይ ያው የጸና እምነት እንዲኖረኝ ስለሚፈልግ ነው እግዚአብሔርም ይሄንን ስም የሰጠኝ። ሊመጣ ያለውን ስለሚያውቅ እውነት ነው። በምን ምክንያት ነው ልጅሽ ልዩ ፍላጎት ህመም ያጋጠማት? ማለት ልዩ ፍላጎት ኬዝ ውስጥ የገባችውና መቼ ጀመራት? ስለሱ ትንሽ ንገሪኝ። ስትወለድ ጤነኛ ነበረች። በጣም ጤነኛ ነበረች። በጣም ጭንቅላቷም ትንሽ ጤነኛ የሆነች ቆንጂዬ የምታምር ልጅ ነበረችና ከ2 ወር ላይ ራሱ በጣም በቃ ለመገልበጥ እንደምትሞክር ፋስት የሆነ ፍጥነት ነበራት። በኋላ በአንድ አጋጣሚ እኔ ከራስነት ወጥቼ ወደ ቸርች ሲሄድ ከዛ ስመለስ በአጋጣሚ ወጣ ብዬ እስከምገባ ድረስ ከሶፋ ላይ ወርቃ አገኘኋት። ከዛ በኋላ እኔ አላወኩም። ከዛ በኋላ ራሱ ጭንቅላቷ እንደዚህ እየሰፋ መጣና ሲስተር ይሄ ነገር ምንድነው? ጭንቅላቷ በጣም እየሰፋ ነው። ጭንቅላቷና ሰውነቷ እየተመጣጠነ አይደለም አለች። አይ እኔ ደግሞ እድገት ነው የመሰለኝ። እድገት ነው እንጂ እንደዛ አይደለም አልኩኝ። በፍጹም እድገት ነው እንጂ የሚሆነው ይሄ ጭንቅላቷ ሰፍቶ ምናምን አልቀበልም አልኩኝ። በቃ እና አይ ግድ የለሽም አሳያት ክሊኒክ አለችኝ። የሰፈር ጤና ጣቢያ አለ፣ እዛ ሄጄ ያሳየው። አንድ የህፃናት ስፔሻል ነበርና ምንድነው ያለኝ፣ የወሰድኳት 6 ወር ላይ ነው። ህመሙ የጀመራት 5 ወር ላይ ነው። እስከ 4 ወር ጤነኛ ነበረች። ትገላበጣለች፣ ምን ትላለች። እና ምንድነው ያለኝ የ6 ወር ጭንቅላቷ የ6 ወር ነው፣ ግን የ3 አመት ልጅ ጭንቅላት ነው የሚያክለው። ስለዚህ ብሎ ቶሎ ሪፈር ወደ ጥቁር አንበሳ ብሎ ጻፈ። ወደ ጥቁር አንበሳ። ይቅርታ ላቋርጥሽና እንደወደቀች አልነገሩሽም? በቤት ውስጥ የነበሩ ሰዎች? ማንም የለም ማለት ማዘር ቸርች ሄዳለች። የኮልፌ ቃለ ሕይወት የፈረቃ ነበረ ያኔ አምልኮ የነበረው እሑድ። የጧቱን እኔ ልካፈል፣
ከዛ ደግሞ እኔ ስተካልሽ አንቺ ትሄጃለሽ ተባብለን ማለት ነው። እሷ ናት የምታረሰኝ የነበረችው። ልክ እኔ ስመጣ ተካፍዬ ስመጣ እሷ ሄደች። በአጋጣሚ ሽንት ቤት ደርሼ እስከምመጣ ለካ እንዲህ ለመገልበጥ እየሞከረች የሶፋው ዳር ላይ ደርሳ ወድቃለች። በዛ አጋጣሚ ነው እንግዲህ ይሄ ሃይድሮፌሳልስ የተባለው ህመም ያለባት የተፈጠረባት እና ከዛ ጥቁር አንበሳ ስትሄጂ ነው ይሄንን ኬዝ የነገሩሽ? ስለዚህ አዎ ጥቁር አንበሳ ሲሄድ እሱ ቀጥታ የሰፈሩ ጤና ጣቢያ ሪፈር ነው የጻፈው ወደዛ። ጭንቅላቷ ትልቅ ነው ምናምን አለኝ እንጂ ህመሙን አልነገረኝም። ጥቁር አንበሳ ስንሄድ ግን 6 ወር አመላለሱን። በቃ በመመላለስ ብቻ 6 ወር አልጋ የለም ብለው እና ከዛ በኋላ 6 ወር ሙሉ ስንመላለስ በጣም ከባድ ነው መሸከም። ጩኸት አላት፣ ህመሙ አለ፣ በጣም ትጮሃለች። ራሱ ጀርባይ ላይ ማስቀመጥ አልችልም፣ መታዘል አትችልም፣ አንገቷ ባላንስ አያደርግም። ይሄ ሁሉ ጫና አለ። ግን በቃ እንደዛ እየጮኸች ማለት ለመቀመጥ ለ1 ደቂቃ እረፍት የለኝም። በቃ ህመሙ ስለሚሰማት በጣም ትጮሃለች። ያ ሁሉ ሆኖ ማዘር ያገዘችኝ፣ አጠገቤ እናቴ ነበረች። ከማዘር ጋር እየተሸከመን ብቻዬን አልችልም። ያው አብረን ሄደን 6 ወር ተመላለስን። በ6ኛው ወር በአጋጣሚ አንድ ክርስቲያን ጥቁር አንበሳ አልጋ ክፍል ተገኘች በእነ ሲስተር በኩል። እሷ በ1 አመቷ ላይ በቃ ሰርጀሪ ራሱ ያደረገችው 1 አመቷ ላይ ነው። ቀድሞ መደረግ ነበረበት ግን እና ዶክተሮቹ ሂስትሪውን ሲጽፉ ምን አሉኝ? ቀድሞ ብትደረግ ኖሮ 3 ወር 4 ወር ላይ እንዲህ በአራስነቷ ብትደረግ እግሯን የመታደግ ነገር ነበር ነው ያሉኝ። ምክንያቱም እንደውም አሁን አይኗ ራሱ ሁሉ ሊጠፋ ይችል ነበር። ግን አሁን ሰርጀሪው ስለተሰራ አይኗን የመታደግ ነገር አለ። ግን አሁን እግሯን የመያዝ ነገር ይኖር ነበር ማለት አይያዝም ነበር። ቀድማ ብትሰራ ኖሮ አራስ ሆና 3 ወር 4 ወር ብትሰራ ኖሮ እግሯን የመታደግ ነገር ነበር ወይም ደግሞ የመንቀሳቀስ ነገር ነበር ነው ያሉኝ። እንግዲህ እግዚአብሔር አዋቂ ነው። ያው አልሆነም፣ እዚህ ደርሳለች። እንደው ከልጅሽም ኬዝ ተነስተሽ ሌሎችንም ኬዝ አይተሽ ከሆነ ሃይድሮፍሌሲ ምን ማለት ነው? ምንድነው በሽታው ራሱ? መንስኤው ምንድነው? ከዛ ደግሞ መዳን ይችላል ወይስ ለውጥ ብቻ ነው ማምጣት ምንችለው ወይስ ይሄንን ነገር ይዘን ነው የምንቆየው? እኔ ዶክተሩን ስፔሻል ዶክተር ሰርጀሪ ያረጋት ዶክተር ብርሃኑ ይባላልና ጠይቄው ነበር። ምንድነው ማለት ለውጥ ታመጣለች ወይ? ደጋግሜ ሰርጀሪ ከተደረገች በኋላ ለቼክአፕ ሲሄድ አናግሬው ነበር። ለውጥ ይመጣል ይሄ ነገር ይሄ ህመም ውስጡ ፈሳሽ አለ የተባለው ነገር ለእንትኑ ብቻ ነው። ሸንት ቀብረውላታል። ያ ሸንቱ የሚጠቅመው በዌስት ፕሮዳክት ይወጣል በሽንትና በካካ ተብሎ ነው እንትን ያለው። ያ ነገር የሚጠቅመው ለዚህ ይሄ ስሙዝ ሆኗል። ጭንቅላቷ ከትልቅነቱ ቀንሷል። አሁን ላይ ጭንቅላቷ ቀንሷል። በጣም የወጣ ነበረ ከኋላም ከፊትም። አሁን በዌስት ፕሮዳክት እውነትም እየወጣ ፈሳሹም ካካውም እንደዚህ እንትን እያለ ቀንሷል። ግን እግሯ ላይ ምንም አድቫንቴጅ የለውም ወይ ስለው አይ አብሯት ሸንቱ ለ14 አመት ይቆያል። ግን በቃ የሚቀንሰው የጭንቅላቷን መጠን ነው እንጂ ሌላ ነገር አይደለም ያለኝ። ማለት በቃ ሌላ የሚያመጣው አድቫንቴጅ የለም። ያንን እግሯን እንዲንቀሳቀስ ለማድረግ ጊዜው አልፏል። አመት ላይ ነው ሰርጀሪ የተደረገላት። ስለዚህ ያን ታይም ያ እግሯን እንድትንቀሳቀስ የሚያረጋት ደረጃ ላይ አይደለም ሰርጀሪ የተሰራችው። ስለዚህ ይቅርታ አድርጊኝና ነኝ እምልሽ ፈሳሹ ራሱ ወጥቶ አያልቅም ነው የራሱን ይተካል ነው ወይስ? ይተካል። እና እኔ ራሱ አሁን ላይ ጥያቄ የሚሆንብኝ ነገር አለ። ምንድነው ለ14 አመት አሉ። አሁን ያለችው 16 ጨርሳ 17ኛዋን ይዛለች። እና ምንም ማለት ቼክአፕ እስካሁን ድረስ እንትንል ነበር። ግን አሁን ላይ ምንም ለውጥ የለም እንትን ያለችው ማለት ነው። ያመጣችው ለውጥ የለም። እንደው ክትትሏ ያው ጥቁር አንበሳ እንደሆነ ነግረሽኛልና ስፔሻሊስቶች ሊያዩዋት አልሞከሩ? ሰርጀሪ የሰሯት ስፔሻል ዶክተር ተብሎ ነው። አሁን ያልኩሽ ዶክተር ብርሃኑ የሚባልና እንደገና ከአሜሪካ አንድ ፈረንጅ ነው የሰሯት። እና የዛን ቀን እንደውም ማለት ማስታውሰው ሰርጀሪ የተሰራች ቀን
በፊት ጭንቅላቷ ማዘርም ትለኛለችና ሁሉ ጊዜ ይሄ ጭንቅላቷ ሰርጀሪ ከተደረገች በኋላ በፊት ቀጥል ነበር፣ አሁን ግን መወዛወዝ ጀመረ፣ የሆነ ጭንቅላቷን ነክተዋል ትላለች። ምንድነው ይሄ ልትልበት የቻለችበት ምክንያት? በፊት እንደዚህ ሳዝላት ራሱ ቀጥልልኝ ነበረ ጭንቅላቷ። አሁን ግን እንደ አራስ ልጅ ከሰርጀሪ ከተሰራች በኋላ መወዛወዝ ጀመረ እና ሲያመጧት ራሱ ሰርጀሪ ሰርተው ራቁቷን ነው ይዘው ይመጡ። አንድ አሜሪካዊና ዶክተር ብራውን የሚባሉ ናቸው የሰሩትና በጣም ደነገጥኩ ሳያት። ማዘርም ነበረች ጥቁር አንበሳ። ከሰርጀሪ ክፍል ሲያወጣት ራቁት አይወጣም ሲጀመር ተጠቅልሎ ምናምን ነው የሚመጣው በእንትን። ከዛ እንዲህ ነው የወረወሩልን። ከዛ ሳያት በጣም አዘንኩ። ለምን ቢያንስ እንኳን የሆነ ነገር ጣል ያያረጉባትም ነው ያልኩ። ከዛ ደግሞ ቤት ሄደን ለውጡን ስናይ በሂደት ምንም ነገር እንደሚታየው በቃ ፈሳሹም እንትን የሚል ነገር አይደለም። ጭንቅላቷም በፊት የነበረው ጭራሽ እንዲቀጥል የነበረው መወዛወዝ ጀመረ። ያለ ድጋፍ ዊልቸር ላይ አትቀመጥም። በዚህ እንደዚህ ወትፈን ነው ጨርቅ። አልጋ ላይም እንደዚህ ለማብላትም እንደዚህ ከወገቧ ጭምር ነው ማለት ይሄ ጭንቅላቷ አንገቷ ብቻ ሳይሆን ወገቧ ራሱ ቀጥ አይልም። ቁጭ ማለት ራሱ አትችልም። እና ምንም ያመጣው ለውጥ የለም። ጥቁር አንበሳ ያመጣው ለውጥ ምንድነው? የጭንቅላቷ መቀነስ ብቻ። ውድ ተመልካቾቻችን እንደምትከታተሉት ነው። ግን በዚህ አጋጣሚ ማስተላለፍ የምፈልገው መልእክት በዚህ ጉዳይ ላይ ስለ ሃይድሮፋላሲ በደንብ እውቀቱ ያላችሁ ባለሙያዎች፣ ዶክተሮች፣ ስፔሻሊስቶች ካላችሁ እኛም ማወቅ ስላለብን ሌላው ህብረተሰብ ስለዚህ ጉዳይ በጣም ማወቅ ስላለበት እባካችሁ ኮንታክት አድርጉንና ይሄንን ለህዝቡ ትምህርት ብንሰጥ። ምክንያቱም አንደርስታንድ ማድረግና እንዴት መኖርና ማገዝ እንዳለብን ማወቅ ስላለብን ካላችሁ እባካችሁ ከታች ባለው ስልክ ላይ ብርሃንሾን ኮንታክት እንድታረጉንና ለህዝቡ ማስተማር እንድንችል በአክብሮት እንጋብዛችኋለን። ስለምትከታተሉን በጣም ደስ ብሎናል። ተባረኩ። አሁንም አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም እየተባረኪ። በጣም ደስ ብሎኛል ካንቺ ጋር ያወራው ስለሆነ። አራተኛው ጥያቄ ምንድነው መሰለሽ? ቤተሰብሽ በጣም በጌታ እንደሆነ አውቃለሁ፣ ሰምቻለሁ። በጣም ጌታን የምታገለግሉ አንቺም ከልጅነትሽ ጀምሮ ዘማሪ እንደነበርሽ አውቃለሁ። በእናንተ ቤት ውስጥ በጣም ብዙ ሰዎች ዛሬ ትልልቅ ቦታ የደረሱ ሰዎች ስማንጠራ እናንተ ቤት ይጸልዩ ነበር፣ እናንተ ቤት ካፈሉ ነበር። እናንተ ቤታችሁን እንደ ቤተ ክርስቲያን አድርጋችሁ እንደነበር በተወሰነ ደረጃ ሰምቻለሁ። በጌታ ቤት እንዳደገ ሰው ጌታን በጣም እንደሚያውቅ ሰው ለእግዚአብሔር ጊዜውን እንደሰጠ ሰው ይሄ ኬስ ሲገጥምሽ ምን ነበር ከእግዚአብሔር ጋር የገጠምሽው? ምን አልሽው ጌታ? ይሄ ኬዝ ሲገጥመኝ በቃ ማለት ጌታ ሆይ ብያለሁ ማለት ለአራት ለአምስት 6 ዓመት እስኪሆና ድረስ ማለት ነው። ጌታ ሆይ በጣም አለቅስ ነበር። እኔ ይሄን ሁሉ ያገለገልኩ አገልግሎት በቃ ጌታ ሆይ ሜዳ ላይ ቀረ። እኔ ማለት ምን ከሰው የተለየ ኃጢያት ሰርቻለሁ እንደ ጌታው ነው ያልኩት። ጌታው እኔ ከሰው የተለየ ኃጢያት ሰርቻለሁ፣ ለምንድነው እንዲህ አይነት ልጅ የሰጠኝ ብዬ ሁሉ ብያለሁ ማለት ነው። እና ለምንድነው ጌታ ሆይ እኔ እንደሰው ማለት ቢያንስ አገልግዬሃለሁ፣ በቤትህ አድጌያለሁ፣ ይሄን ሁሉ አድርጌያለሁ፣ ከሰው ሁሉ የተለየ ኃጢያት አልሰራውም፣ ለምንድነው እቺ ልጅ እንደዚህ ሆና የተሰጠችኝ ብዬ እስክል ድረስ በጌታ ላይ አጉረመርም ነበር። በኋላ ግን እግዚአብሔር መልካም አይደል? ልጅቷ እንደ በሽተኛ ልጅ ወይም በዚህ በእግሩ እንደማይንቀሳቀስ ልጅ ህፃን ሆና ጀምራ የምታስቸግር አይደለችም። እያደገችም በሄደች ቁጥር በፊት እንትን ትለኝ ነበር፣ በጣም ሆድ ይብሰኛል፣ አለቅሳለሁ። ከዛ አዳፕት እያረኩት መጣሁ። እየቆየሁ እየለመድኩት መጣሁ። እንደ ኖርማል ልጅ አክሴፕት ማድረግ ጀመርኩ ልጅቷ በቃ እንደ ኖርማል። እና እኔ ከሌሎቹ ልጆቼ ራሱ 2 ልጆች ከሷ ልጆች የመጀመሪያው ወንድ ነው፣ ከዛ ሴት አለች። ከነሱ ይልቅ ደስተኛ ልጅ ሆነችልኝ። ኖርማል ልጅ እንደሷ ደስተኛ አይሆንም። እኔን ስታይ መሳቅ ነው፣ እህቶቿን ስታይ መሳቅ ነው። የሚያስፈልጋትን አቅርቦት ካረግንላት በቃ ይሄ ንጭንጭ የለም። ከልጅነቷም ጀምሮ አሁን እድሜዋ ከጨመረ ብቻ ሳይሆን ህፃን ሆና ራሱ መሳቅ መጫወት። ከዛ ጌታን ወደ ማመስገን መጣሁ። ያንን ማጉረምረም ተውኩና እንዴ ኖርማል የሆኑት ልጆቼ እንኳን የሷን ያህል ደስተኛ አይደሉም። እሷ እንደዚህ ደስተኛ ያረጋት እንዳታስቸግረኝ፣ እንዳትነጫነጭ፣ እንዳታለቅስ፣ በሽቷ ፔኑ እንዳይሰማት ያረጋልኝ ጌታ አይደለም? ስለዚህ እግዚአብሔርን ወደ ማመስገን እየመጣው ጭራሽ እንደ ኖርማል ልጅ
ማለት አይምሮ የሚቀበላት አሁን ኖርማል ልጅ እንዳለኝ አድርጌ እየወሰድኳት ሳያት ብቻ ነው ዊልቸር ላይ በሽተኛ መሆኗን ትዝ የሚለኝ። ለምን ከባህሪዋን እግዚአብሔር አስተካከለልኝ ማለት ነው። ልክ እንደ ጤነኛ ልጅ ሁሌ ደስተኛ የሚሆን ልጅ አደረገልኝ እና እንጂ በዚህ ውስጥ ሳልፍ በጣም ከባድ ነበር ለኔ በጣም። ለምን ጌታ ሆይ እንዴ እኔ ከሰው የተለየ ኃጢአት ሰርቻለሁ ነው ያልኩት ጌታን። እኔ ምን ኃጢአት ሰርቼ ነው ከሰው የተለየ አይባልም፣ ለጌታ እኮ እንዴ አይባልም። ግን አልኩኝ በቃ አባትና ልጅ ይነጋገር አይደል እንደዛ አልኩኝ። ያ በዚህ አይነት ነገር ውስጥ ስናልፍ እኮ ብዙ ነገር ነው የምንለው። አሁንም ጤነኛ ናት ማለት እንትን ያው ስፔሻል ኒድ ያላት ልጅ ናት እንጂ ሌላ ህመም የላትም። እና ውድ ተመልካቾቻችን ይሄኛውን ስትሰሙን በጌታ ፍቅር እያስተካከላችሁ እንድትሰሙ፣ እሷ በሽተኛ ናት እያልን ሳይሆን ያው ስፔሻል ኒድ ያላት ልጅ ናት ለማለት ነው። እና ያው ስለማይገባን ነው እንጂ ሁላችንም ስፔሻል ነገር አለ። እኔ የምፈልገው ስፔሻል ኒድ በእግሬ ስለማልሄድ ነው። አንቺ ደግሞ የሆነ በልብሽ ስፔሻል የሚያስፈልግሽ ኬር አለ። ሁላችንም በዚህ ውስጥ ነው የምንኖረው እና እግዚአብሔር ደግሞ ይህን ስላረገ ልጅሽን በቃ ደስተኛ ስላረጋት እግዚአብሔር ይመስገን። ውድ ተመልካቾቻችን እስቲ የመልካምንና የጽኑ እምነትን የቀን ውሎ ባጭሩ ተከታትለን እንመለሳለን። እስቲ አብራችሁን ቆዩ። ብርታት የሆንክልኝ እግዚአብሔር ነህ። ታዲያ ምን እላለሁ? ሁሉን ቻይነትን ተረድቻለሁ። የሻዳዩ ጌታ ክበር እልሃለሁ። ሁሉን ታደርግ ዘንድ ቻይ እንደሆን ሀሳብ ይከለከል ዘንድ ከቶ እንደማይቻል እንደው በጣም ከበደኝ የምትይው እሷ ስትንከባከቢ በጣም ቻሌንጂንግ የሆነብሽ ነገር ቀላል አይደለም። 17 ዓመት ኦልሬዲ ለእናት አትራመድም፣ ቁጭ አትልም አይደለ? እና በጣም ከባድ ነው የምትይው። እንደው ካየሽው ህይወት ይሄ ነው በጣም ለላምዶ አልቻልኩት የምትይው ምንድን ነው? ከባዱ አሁን ስታድግ አሁን ባደገችበት እድሜ ላይ ማንቀሳቀስ ለኔ በጣም ከባድ ሆኖብኛል። በተለይ ደግሞ ሳጥባት ያው የተመቻቸ ነገር የለም። ማጠቢያ እንደዚህ እንትኖች የሉም የተመቻቹ። ሳፋ ላይ አርጌ ነው ማጥባት። ተጎንብሼ ስነሳ እኔ አሁን ላይ ወገቤንም እያመመኝ ነው። አሁን ላይ ኩላሊቴንም እያመመኝ ነው። ይሄ ከምን ተፈጠረ ስል እሷን ከአንድ ማንቀሳቀስ ከቦታ ቦታ፣ ሁለት ደግሞ ከታች ተነስቼ ወደ ላይ ስነሳ እንደዛ አይነት ህመም እየተሰማኝ ነው። ግን ይህም ሆኖ ያው ልጄ ስለሆነች የሚከፈለውን ሁሉ ዋጋ እየከፈልኩ ነው እና ከባዱ ይሄ ነው። ሁለት ደግሞ ከዚህ በፊት ማዘር እያለች እሰራ ነበር። የኬጂ መምህር ነበርኩኝ እና የህፃናት የተመረኩትን በኬጂ እንትን ነው። እናቴ እየጠበቀችልኝ ኬር እያረገችልኝ ለ4 ለ5 ከዛም በላይ ለ5 ዓመት እንደዚህ ስራ ላይ ነበርኩኝ። በቃ እሷ ትንከባከባታለች፣ ከኔ በላይ አውጥታ ታሻታለች፣ ታሞቃታለች። ምን ሁሉን ነገር በኔ ማለት ለኔ ያልከፈለችው ዋጋ የለም። በዚህ አጋጣሚ እናቴ ብዙ ነገር ሳክሪፋይ አድርጋለች እና ያንን ሁሉ ስታደርግ በአጋጣሚ ማዘር በሆነ ጉዳይ ወጣ ብላ ነበርና ያኔ ትንሽ እኔ ወጣ ብዬ እስክመለስ ድረስ ከስራ ቶሎ አስፈቅጄ እስክመለስ ድረስ ልጄ አደገኛ ነገር ገጥሟት ነበር እና ስመለስ ቤቱ ትንሽ ከጓሯችን የጭቃ ቤት ነውና ጉንዳን ምናምን ወሯት ነው ያገኘሁት። መቼም የማረሳው ማለት ነው። ማዘር ሁሌ ከሷ ጋር ናት። ግን ያችን ታይም ለቅሶ የሆነ ነገር ገጥሟት በወጣችበት ጊዜ
ጉንዳን ተወራ እንዳለ ፊቷ አይታይም። በቃ በጣም እየጮኸች ነው። እኔ ስመጣ ለምሳ አስፈቅጄ መጣሁ። ምሳ ሰዓት ገባላታለሁ ማዘርም እያለች ማለት ነው። ስገባ እንዳለ በጉንዳን ተወራለች። የማረሳው በጣም ከባድ እና በቃ ምን ላድርግ እንዲያት ማለት ነው። ጎረቤት ምናምን ተሰብስቦ ነው እንትን ያለው። ኮልፌ ነበርን ያኔ ያደግንበት ቤት ማዘርጋ ነበርኩና ጎረቤት እንዳለ ይያት ነው እንደዚህ ወጥቼ በቃ ደጅ ላይ ነው ያልኩት። ከዛ በኋላ ጎረቤት መጣ፣ ውሃ ረገባ፣ ግማሹ በማበጠሪያ ያበጥራል። ፊቱ አይታይም ነበር። ቀይ ናት፣ ቆንጆዬ ናት። ያ ፊት አይታይም እና አራክፈው በቃ እንዳለ እግዚአብሔር ይባርካቸው። እዛ ኮልፌ በጣም ጥሩ ጎረቤት አለን። እንዳለ ተረባርበው ፊቷን አስለቅቀው ከፊትም ከኋላም እንደዚህ ግማሹ ላይ በጀሪካን ውሃ ይደፋል፣ ግማሹ ጸጉሯን እንትን ይላል። በቃ እንደዛ አድርገው አላቀቁላት። ያ የሷ እንትን እኔ ላይ እንዳለ ጸጉሬ ላይ ነው እንትን ያለውና ጉንዳኑ እንዳለ ማለት ነው። እንዲህ ስለያስኳት ከዛ ተቀብለውኝ ወሰዱ። እኔ ራሴ ስጮ እንደገና ተቀብለውኝ ከኔ ላይ ጎረቤቶች ወስደው እሷን አጥበው ምን ብለው አላቀቁላት። ከዛ ቀጥታ ጥቁር አንበሳ ነው ይሄድ ነው። ምክንያቱም ለተነካክሰዋት ነበር። አብጧል፣ ይሄ እጁ አብጧል፣ ፊቷ አብጧል፣ አይኗ አብጧል እና በሽታው ሲጀምራት ያንቀጠቅጣል። እንደማንቀጥቀጥ አለው ይሄ በሽታው ከመጣ የማንቀጥቀጥ ነገር እና መድኃኒት መርፌ ምናምን ትሰጧታላችሁ ወይ ስል ዶክተሮቹን ነው መርፌ አይሰጣትም ለዚህ ለሚያንቀጠቅጠው ነገር። ፌንት ሰርታ ነበር። መድኃኒት አለው ብለው መድኃኒት ሰጧት። ከዛ በቃ አላደረችም። ይዘናት ተመለስን። ይሄንን በሙቅ ውሃ ምናምን ያበጣውን እንትን በይላት አሉኝ። በሙቅ ውሃ እየዘፈዘፍኩ በጣም ከሳምንት ከ15 ቀን በኋላ ነው እብጠቱ እየለቀቀ የመጣውና የማረሰው አጋጣሚ በልጄም ላይ በህይወት ያለፈብኝ ይሄን ነው። መቼም ማረሰው እግዚአብሔር ከሞት የታደጋት ጊዜ ዛሬ ላይ ያው እድሜ ሰጥቷት እዚህ ላይ ደርሳለች። ኢየሱስ እግዚአብሔር ይመስገን። ለዚህ እኮ ነው በጣም እንክብካቤ ያስፈልጋቸዋል፣ በጣም ጥበቃ ያስፈልጋቸዋል። አብራቸው ሰው መሆን አለበትና ዋጋ መቼም የምትከፍሉትን እናቶች የምትከፍሉትን ዋጋ አንደርስታንድ አደርጋለሁ ብዬ አልገልጸውም። በጣም ከባድ ነው። እንኳን እግዚአብሔር ረዳሽ። በጣም ግን እግዚአብሔር አስተማረኝ። በዚህ ልጅ ምክንያት ስፔሻል ኒድ ያለው ልጅ በመኖሩ ምክንያት እንደው በህይወቴ የሆነ የእግዚአብሔርን እንዳቀው ሌላ በቃ ከፍታ ላይ ደርሻለሁ፣ በእምነት ያድጋለሁ እምትይበት ነገር ካለ ካንቺ ምን ማረው? እኔ በህይወቴ ለህይወቴ ማደግ ምክንያት ነው የሆነኝ። አንደኛ በፊት እኔ አሁን በጣም ታጋሽ አልነበርኩም። በትንሽ ነገር ይከፋኛል። አሁን ግን ጠንካራ እንደሆነ አድርጎኛል። የጽኑ እምነት በዚህ ኬዙስ ማለት ጠንካራ ልበሰፊ እንደሆነ አድርጎኛል። ማለት ሰው ማለት ነው እንደዚህ ያለኝ ሰው አለ። ስሙን መጥቀስ አልፈልግም። ጽኑ እምነት ብዬ ሳወጣላት ይሄ ስም እኮ ቻሌንጅ ያደርጋል፣ ይሄን ስም ስላወጣሽ ነው ይሄ ሁሉ መከራ የመጣባ በዚህ ውስጥ ያለፈች ያለኝ ሰው አለ። ቁስል ያለብሽ እንደገና ቁስልሽን የመነካካት እና የማቁሰል በድካሚ ያህል ነው የሆነብኝ ይሄ ቃልና ጌታ ሆይ ነው እንዴ እኔ አንተ ነህ የሰጠኸኝ እንጂ በዚህ በመከራ ውስጥ ታልፋለች ወይም ደግሞ እንደዚህ አይነት ቻሌንጅ ይገጥመኛል ብዬ አስቤ አይደለም። ይሄ ስም የሚመጣው ካንተ ነው፣ እኔ እናንተ እንተዋወቃለን፣ ስለዚህ ብዬ አለፍኩት ያንንና ምን ልሽ ፈልጌ ነው በጣም ሰርቶኛል፣ ቀርጾኛል ይሄ መከራ ለኔ በጣም። እናም ደግሞ ስራዬን ሁሉ ቅድም ያልነገርኩሽ ስራዬን ሁሉ ከዛን ጊዜ ጀምሮ ቅድም ያ ቻሌንጅ ሲያልፍባት በልጄ ላይ ኮምፕሊትሊ ስራዬን ነው ያቆምኩት። በቃ ከዚህ በኋላ እኔ ይሄን ስራ ማቆም አለብኝ ብዬ ወሰንኩኝ። ከዛ በኋላ አቆምኩኝ። ልጄን ብቻ ኬር ማድረግ ጀመርኩና ማዘር ስለነበረች ነው እንጂ ብቻዋን ትቻት አልነበረም። በአጋጣሚ የተፈጠረ ነገር ነው። እግዚአብሔር ይሰራል ማለት በቃ ማለት የሆነ እኮ ፊሊንግ ይኖራል፣ የሚሰማኝ ነገር ይኖራል። ግን እንደዚህ ሰዎች ይዞ መውጣት ሊያሸማቅቀኝ ይችላል። ግቢ ውስጥ እንደዚህ ነበርኩኝ በፊት። አሁን ላይ አይደለሁም። አውጣታለሁ ግቢ ውስጥ ተከራይም ሌላም ቢኖር ፀሐይ ትሞቃለች፣
እንደዚህ አለኝ እንደዚህ ኬር የምትደረግ ልጅ አለኝ ብዬ መናገር ኮንፊደንስ አልነበረኝም። አሁን ላይ ግን እናገራለሁ። እግዚአብሔር በብዙ መንገድ ነው ህይወትሽ የሚሰራው። አገልግሎት ለማገልገል አቅም አልነበረኝም። እንዳመማት ሰሞን እቤት ተቀምጬ በቃ ማለት እኔ አገልግዬ ውጤቱ ይሄ ከሆነ ምንድነው ብዬ አገልግሎት ያቆምኩበት ታይም ነበር። አሁን ላይ ግን እግዚአብሔር አጠንክሮኝ አገልግሎቴንም ቀጥያለሁ። እና እግዚአብሔር ይሰራል። ሊሰራሽ ሲፈልግ በወደደው መንገድ ይሰራል። መከራ ራሱ ይሰራሻል። የምታልፊበት መንገድ ሁሉ ራሱ ይሰራሻል። እኔ የማልፍበት መንገድ ሰርቶኝ አይቼዋለሁና ጌታ ይባረክ። እኔ አሜን። ቅድም መጀመሪያ እንደነገርሽኝ ኮልፌ ቃለ ሕይወት ቤተክርስቲያን አገልጋይ ቢኳየር ዘማሪ ነሽና አሁን ደግሞ ያለሽው በጣም ሩቅ ነው አይደል? ከዛ እዚህ እንዴት ነው የምታገለግዪው? ወለቴ ያው ሩቅ ነው ያለሁት። አሁን ላይ በየሳምንቱ አልሄድም ከርቀቱም አንፃር። እውነት ለመናገር ያው በሳምንት እንደበፊቱ አልሄድም። በፊት ሄድ ነበር 2 ወርም እየቆየው ኳየሮቼ ጌታ ይባርካቸው። በዚህ አጋጣሚ ቢኳየርን የኮልፌ ቃለ ሕይወት ማመስገን ፈልጋለሁ። አንደርስታንድ ያደርጉኛል ማለት በቃ ያለብኝ ቻሌንጅ እንደዚህ ኬር የምትደረግ ልጅ እንዳለችኝ ስለሚያውቁ የሷ ኢንኬዝ የተያዘ ነው። ስለዚህ እሷን ይላሉ በቃ ሁሉ ጊዜ እከሌ እንዳትቀሩ ተብሎ ለኳየሮች ለሌሎች ኳየሮች ማስጠንቀቂያ ሲሰጥ ለኔ ግን የሷ የራሷ የሆነ ኬስ ስላላት ኳየሩ ደግሞ ይሄን ስለሚያውቅ እኔም ደግሞ ለኳየር ያሳውቃለሁ። አዲስ እንኳን ለሚገቡት ኳየሮች አሳውቃለሁ ችግሬንና በወር በ2 ወር እየሄድኩ ነው እንትምለው ማገለግለው። አንዳንዴ 2 ወርም ልቆይ ይችላል እንደዚህ ልጅቷ ምክንያቱም አገልግሎቴ ናት። እሷን ጥዬ እዛ ጋር ማገለግለውን አገልግሎት እግዚአብሔር አይቀበለውም። እሷን እዚህ ጋር ጎድቼ እዛ ጋር ምሮጣውን ሩጫ እግዚአብሔር አይቀበለውም። እሷን ኬር የሚያደርግልኝ ካለና ነገሮች ምቹ ከሆኑ ሄዳለሁ። ማን ይጠብቃታል? አንቺ ስቴጅ ወንድም አላት የመጀመሪያ ልጄ ያው ቤት ነው ያለው። ትምህርት አቋርጦ ማለት ነው እንትን አይልም። 10ኛ ክፍል ነው ያቋረጠው። እቤት ስላለ ያው ለሱ ምሳ አብላት ብዬ አንድ ጠዋት አብልቻት በሄድ ምሳ ሰዓት ላይ እሱ ያበላታል። ከዛን ምሳ ሰዓት ላይ ሮጬ የትም አልሄድም። አገለገልኩ ወደ ቤቴ ነኝ። እዛ ብዬ በዛው መሄድበት ቦታ የለኝም። እሷን ኬር ስለማድረግ ማለት ነው። እንደው በዚህ ህይወት ውስጥ ግን ስንኖር በተለይ እኔም አካል ጉዳተኛ እንደመሆኔ መጠን ማለት ነው ሰዎች በዙሪያሽ ያሉ ሰዎች ምናምን እንደው መተው ኬር ቢያረጉ አብረውሽ ያሉ ሰዎች ፋሚሊ ሊሆን ይችላል፣ ሌላ ሰው ጓደኞች፣ ጎረቤቶች ተነስተሽ ጸጉርሽን ተሰሪ ዛሬ ደግሞ እስቲ አንቺ ሻይ ጠጪ የሚሉ ሰዎች አጠገባችን ቢኖሩ በጣም ደስ ይለኛል። እንደዚህ አይነት ነገር ገጥሞሻል? ውድ ተመልካቾቻችን የመጀመሪያው ክፍል ከመልካም ዋለጋ ያሳለፍነው ይህን ይመስል ነበር። በጣም ብዙ ትምህርት እያገኛችሁ እንደሆነ ተስፋ እናደርጋለን። ከእህታችን ህይወት የቀረላችሁ ነገር በጣም ብዙ እንዳለ ተስፋ እያደረኩ የሚቀጥለውን ክፍል ሁለተኛውን በሚቀጥለው ሳምንት ይዤላችሁ እስከምቀርብ ድረስ መልካም ሳምንት ይሁንላችሁ። ተባረኩ።